ይሄ ሰውዬ ያበደ መናፍቅ ነው። ይሄ ሰውዬ ያበደ መናፍቅ ነው። ግን አሁን ባለን ኤክስፒሪየንስ እንደምታውቁት የቢሊ ግራም ፕሮግራም በወንጌል አማኞች ካውንስል በኩል የተደረገ ነው። የዚህ ሰው አስተምሮም ህይወቱም ብዙ ጥያቄ ያለበት ስለሆነ የሱ ወደ ኢትዮጵያ መጥቶ ማስተማር በአገራችን ውስጥ ላለው የሐሰት አስተምሮ እንቅስቃሴ የበለጠ ጉዳት የሚያመጣ የበለጠ የሚያስፋፋ ሆኖ ስላገኘ ነው ይሄን መግለጫ መስጠት ያስፈለገው። እዚህ ካውንስሉ የሁላችንም ጥላ ነው እና የወንጌል አማኞች አሁን እየገባንበት ያለ መንገድ አለ ማለት ነው። በወንጌል ላይ በተመሰረተ እምነት ወንጌል አማኙን ሁሉ ወደ አደባባይ በሚያወጣና ወንጌል በሆነበት ነገር ላይ ሁላችንም ተባባሪ ነን፣ ተሳታፊ ነን። ስለዚህ ይሄ ፕሮግራም የሆኑ ግሩፖች የሆኑ አቅጣጫዎች ሳይሆን ፕሮግራሙ የወንጌል አማኞች በሙሉ ነው። ቤኒን የብልጽግና እና የጤና ወንጌል እና የቃል እምነት እንቅስቃሴ አራማጅ ነው። እነዚህ በጣም አደገኛ የሆኑ ትምህርቶች እንደሆኑ ነው በቃለ ሕይወት የምናምነው። ወንጌል አማኞች ነው ይሄንን ፕሮግራም የምናደርገው። በዚህ ፕሮግራም ላይ ሁሉም ቤተ እምነቶች በካውንስሉ ስር ያሉ ኦፕንሊ መሳተፍ ይችላሉ። ጤና ጋር በተገናኘ መታመም የእምነት መጉደል ነው፣ ጤና ከሌለህ እምነት ልክ አይደለም ብሎ የእምነት ደካማዎች ጉዳይ እንደሆነ አድርጎ ነው የሚያቀርበው። ይሄ ደፋር የለቀቀ አስተምሮ ስለሆነ ይሄን የሚያስተምርም ስለሆነ በዚህ ምክንያት የቤኒን መምጣት ጤነኛ አስተምሮ የሌለው ሰው ስለሆነ የምንቃወመው በዚህ ምክንያት። በተጠኑ ጥናቶች ተፈወሱ የተባሉ ሰዎች እውነተኛ ፈውስ እንዳላገኙ፣ ተፈውሰናል ብለው የሚመሰክሩ ሰዎች በብዙ ጫና በብዙ ማኒፑሌሽን እንደሆነ ያን ምስክርነት እንዲሰጡ የሚደረገው የተረጋገጠ ስለሆነ ተናግሯል። የተናገራቸው ትንቢቶች ሳይፈጸሙ ቀርተዋል። የሐሰት ትንቢቶችን ተናግሯል። ሳይፈጸሙ ሲቀሩ ያው በሌሎች ተፋጦ ሲያዝ ያንንም ያመነበት ሁኔታ አለ። ቤኒን ያስተምራል በሄደበት እና የሚያስተምራቸው ትምህርቶች ስህተት ያለባቸው ትምህርቶችን ያስተምራል። አብም 3 አካል አለው፣ ወልድም እንደዚሁ፣ መንፈስ ቅዱስም 9 ናቸው ማለት ይቻላል ብሎ በድፍረት ያስተማረ ሰው ነው። አደገኛ የሆኑ ክርስቶስ ሰይጥኗል የሚል አይነት አስተሳሰብ ሁሉ ስለ ሰው ያለው አስተምሮ ሁሉ ልክ ያልሆኑ ስለሆኑ